የኢትዮጵያ ፕሬስ ድርጅት የሚያዘጋጀው ስለ ኢትዮጵያ ሁለተኛው ምዕራፍ 20ኛው መድረክ ተካሂዷል። መድረኩ በዋናነት ትኩረቱን ያደረገው መሰረተ ልማት ስለ ኢትዮጵያ በሚል መሪ ሀሳብ ሲሆን በዚህም ላይ ደግሞ በኢትዮጵያ የሚስተዋሉ በመሰረተ ልማት ላይ ምን ችግሮች አሉ፣ እነዚህ ችግሮች እንዴት ይፈታሉ፣ ተግዳሮቶች ውስጥ ደግሞ ባለድርሻ አካላት እንዴት ተቀናጅተው መፍታት አለባቸው የሚለው ላይ ያተኮረ ነው። የአንድ መንገድ ፕሮጀክት ዋጋው 1 ቢሊዮን ሆኖ ከሆነ ይሄ የኮንስትራክሽን ኮስቱ ለካሳ ክፍያ የሚጠየቀው 2 ቢሊዮን የሚጠየቅበት ቦታ አለ ማለት ነው። ስለዚህ ለምንድን ነው የሚሰራው የሚለውን ነገር ህዝባችንን ማየት ይጠበቅበታል። አንድ ተርባይን ለማምጣት 3 ወር ነው የሚፈጅብን ከጅቡቲ እስከ ሳህል ለማድረስ መንገዶቻችን በዛው ልክ ችግር ይኖርባቸዋል። በትራንስፖርት መሰረተ ልማት ተደራሽነት፣ የዲጂታል ኢኮኖሚ ግንባታና የአይሲቲ መሰረተ ልማት እድገት እንዲሁም የኢትዮጵያ ኢኮኖሚ የኃይል ፍላጎት እድገትና የኤነርጂ መሰረተ ልማት ተደራሽነት ላይ ማሻሻል ስለሚገባቸውና ሊወሰዱ ስለሚገባቸው እርምጃዎችን በስፋት ተመክሯል። እያንዳንዱ የምናወጣቸው የኢንፍራስትራክቸር ፋሲሊቲዎች ለህዝብ ተብሎ ለሀገር ተብሎ የሚዘረጋ መሰረተ ልማት ነው። ይሄንን መሰረተ ልማት ግን ባለማወቅ ደግሞ ራስን ሰው የሚጎዳበት ደረጃ ላይ ደግሞ የሚደረስበት አለ ማለት ነው። ይሄንን ማህበረሰባችን መጠበቅ ይጠበቅበታል። ሞባይል ፈርስት በምንለው ዘመን ላይ በእጁ ላይ አገልግሎቱን ማግኘት እየቻለ አሁንም አገልግሎት መስጫ ማዕከል የሚሄድ ብዙ ዜጎች ናቸው ያሉት። ስለዚህ ይሄን ካለህበት ሆነ መስተናገድ ትችላለህ፣ ጊዜ መቆጠብ ትችላለህ፣ ገንዘብን መቆጠብ ትችላለህ፣ ጉልበትን ብለን ማስተማር በየጊዜው ይጠበቅብናል። በውይይቱ የተሳተፉ ተባባሪ አካላትም በመሰረተ ልማት ዝርጋታ ላይ፣ በኤሌክትሪክ መሰረተ ልማት ዝርጋታ ላይ እንዲሁም ደግሞ በቴሌኮም ዝርጋታ ላይ ያሉ ችግሮች ምንድናቸው የሚለውን በሰፊው ከተወያዩ በኋላ እንደ መፍትሄ ያሏቸውን ሀሳቦችን አንጸባርቋል። ህዳሴ ግድብ እስካሁን ያለው የፓወር ግሪድ ላይ ያለንን አቅም በእጥፍ ወይ ከዛ በላይ የሚያሳድግ እየደረሰልን ነው። ከሱም ተከትሎ ደግሞ ደረጃ የሚሰጠው ኮይሻን የመሰለ ደግሞ እየደረሰ እንደሆነ እናውቃለን። ከተለያዩ ከጂኦተርማል ከንፋስ ከተለያዩ ደግሞ እየመጡ ነው የሚል እንዲሁ ጥሩ ተስፋ ነበረኝና ከ2 ዓመት በኋላ ወደ ኢምፖርት ሳንጋለጥ አንቀርም የሚል ነገር ሲሰማ ትንሽ ስላስተነገዳኝ ማለት ነው። ሶ ይሄ ያጠቃቀማችን በጣም ራዲካሊ ይለወጣል ማለት ነው። ምንድነው የዚህ ምክንያት? የህብረተሰባችን ለቴክኖሎጂ ቅርበትነቱ ምንድነው እየተሰራበት ያለው? ልጆቻችን መሸከም ከሚገባቸው አቅም በላይ የተሸከሙ ትልቅ ጉዳት እየደረሰባቸው ነው። መንግስት በጀት ነው አብዛኛዎቹ እየተሰራሉ። በተለይ የመንገድ መሰረተ ልማቶች ግን ብድርና እርዳታም የለበትም ማለት አይደለም። ስለዚህ ይህን ያህል ኢንቨስት የተደረገበትን መሰረተ ልማት እንደ መንገድ እንደ ድልድይ ያሉ ትልቅ ኢንፍራስትራክቸሮችን እንዴት ነው የምንጠብቀው? የመንግስት ትሬጀሪ ብቻ ጠብቀን የምንሰራቸው ሳይሆን ፕራይቬት ሴክተሩ በዚህ ዘርፍ ፍላጎትም ካለው ሊሳተፍም እንደሚገባና ትርፋማም እንደሆነ በዚሁ ለማንሳት ፈልጌ ነው። ኢትዮጵያ በቂ ኤሌክትሪክ ኃይል የማመንጨት አቅም ቢኖራትም ማመንጨት ከምትችለው 150 ጊጋዋት ታዳሽ ኢነርጂ 65 ጊጋዋት ብቻ እያመነጨች መሆኑ የተገለጸ ሲሆን የኤሌክትሪክ ተደራሽ የሆነው 54 በመቶ ህዝቧ ብቻ መሆኑን የውሃና ኢነርጂ ሚኒስቴር አስታውቋል። አሁንም ቢሆን ኢትዮጵያ ውስጥ የኃይል እጥረት የለም። ይሄ ለሰበርበት ይገባል። ነገር ግን ያለው ምንድነው? ሀገራችን ኢኮኖሚ በጣም እያደገ ነው፣ ቡም እያደረገ ነው ያለው። ስለዚህ ይሄ እያደገ ያለውን ፍላጎት ለማሟላት በቀጣይ 3-4 ዓመታት ተጨማሪ የኃይል ምንጮችን ካላመነጨን ባለው ሁኔታ መቀጠል አንችልም ነው። በትንሹ ወደ 150 ጊጋዋት ታዳሽ ኢነርጂ ሀብት አለን። ነገር ግን በአጠቃላይ እስካሁን ድረስ እያመነጨን ያለ ነው 6.4 ጊጋዋት ብቻ ነው። ይሄ በርካታ ምክንያቶች ሊኖሩ ይችላሉ። ስለዚህ ዘርፉ ላይ ትልቅ ትኩረት ሊሰጠው ይገባል። ኢትዮጵያ ከፍተኛ የሆነ እምቅ ሀብት እንኳን ቢኖራትም እስካሁን ድረስ 54% ህዝባችን ብቻ ነው የኤሌክትሪክ ተደራሽ ሆነ ያለው። ያ ማለት ምንድን ነው? ወደ 57 ሚሊዮን የሚሆን ህዝብ አሁን በዚህ ሰዓት ጨለማ ውስጥ ኑሮን እየገፋ ይገኛል። ስለዚህ ዘርፉ ብዙ መሰራት እንዳለበት ነው የሚታየን። የመንገድ መሰረተ ልማትን በተመለከተ 65000 ኪሎ ሜትር የነበረው አጠቃላይ የመንገድ ሽፋን አሁን ላይ 172000 ኪሎ ሜትር መድረሱ የተገለጸ ሲሆን አሁንም ሽፋኑን ለማስፋትና የህዝብን የመሰረተ ልማት ጥያቄዎች ለመመለስ ስራዎች ይጠበቃሉ ተብለዋል። ከለውጡ በፊት ወደ 65000 ኪሎ ሜትር የነበረ አጠቃላይ የመንገድ ሽፋን ዛሬ ወደ 172000 ኪሎ ሜትር የደረሰበትን ማየት እንችላለን። ይሄ ሁሉንም የግራቪሊያ ሮድንም የኮንክሪት አስፋልትንም ጨምሮ ማለት ነውና በተለያየ ደረጃ ላይ ነው ያለው። አሁንም ከምንፈልገው አኳያ
ከገመገምን ገና አሁንም ብዙ ርቀት መሄድ ይጠበቅብናል። ዘመኑ በቴክኖሎጂ የተራቀቀ የሆነ በመምጣቱ ከተሞችን ለማዘመን የተጀመሩ ስራዎችን በማስቀጠል የመሰረተ ልማት ዝርጋታውን በቴክኖሎጂ መደገፍ እንደሚገባ ተመላክቷል። ኢትዮ ቴሌኮም 25 የኢትዮጵያ ከተሞችን የ5G እና ከ700 በላይ ከተሞችን የ4G ተጠቃሚ በማድረግ የሀገሪቱ የቴሌኮም መሰረተ ልማት ላይ ያከናወናቸው ያሉ ስራዎች አበረታች መሆናቸው ተብራርቷል። ዛሬ ከ700 ከተሞች በላይ አድቫንስድ 4G አገልግሎት ተጠቃሚ ናቸው። ይሄ በአጭር ጊዜ የኢንተርኔት ፔኔትሬሽኑን ለማሳደግ የተሰራ ነው ማለት ነው። እንደዚሁም 5G እንደምታውቁት አፍሪካ ላይ የ5G አገልግሎት አሁንም በጣም ጥቂት ኦፕሬተሮች ወይም ሀገራት ናት እየሰጡ ያሉት አገልግሎቱን። ከነዛ መካከል በጣም ቀዳሚ ከሚባሉት መካከል ናት ኢትዮጵያ። ወደ 25 የሚሆኑ ከተሞቻችን የ5G አገልግሎት ተጠቃሚ ናቸው ማለት ነው። ይሄ አድቫንስ ያደረጉ አገልግሎቶችን በማምጣት ተግባራዊ በማድረግ ዜጎች እንዲጠቀሙ በማድረግ አስቻይ ሁኔታን በመፍጠር ትልቅ ጉዞ ወይም ደግሞ እርምጃም የወሰድንበት ነው ብለን ልንወስደው እንችላለን ማለት ነው። ለሀገረ መንግስት ግንባታ የወል የሆኑ ሀሳቦች ላይ ለመምከር አልሞ መሰረተ ልማት ስለ ኢትዮጵያ በሚል በድሬዳዋ ከተማ በተዘጋጀው መድረክ በሀገሪቱ ከተሞች በሚከናወኑ የመሰረተ ልማት ስራዎች ላይ ቅንጅታዊ አሰራር ለመፍጠርና ለሚስተዋሉ ችግሮች የመፍትሄ አቅጣጫዎች ተቀምጠዋል። ብዙ ጊዜ የምናሳነገራለን የኢትዮጵያ ህዝብ የኤሌክትሪክ ተደራሽ ሳይሆን ለጎረቤት ሀገሮች ኤሌክትሪክ ትሰጣላችሁ ቢል ነገር አለ። ይሄ ቶታሊ ሮንግ የሆነ አይዲያ ነው። የኢትዮጵያ ህዝብ ኤሌክትሪክ ተደራሽ ያልሆነበት ዋናው ምክንያት እስካሁን ድረስ አንደኛው የህዝባችን አሰፋፈር በጣም የተበታተነ ከመሆኑ አንጻር፣ ቶፖግራፊያችን በጣም ወጣ ገባ ከመሆኑ አንጻር ኢነርጂን ብቻ ሳይሆን ውሃውንም ቴሌውንም ባንድ ላይ ለእያንዳንዱ ሰፈርና ለእያንዳንዱ መንደር ማዳረስ ባንዴ አይቻልም አሁን ባለው አቅም። ስለዚህ አማራጭ ኢነርጂ ምንጮችን መጠቀም አለብን ነው። አሁን የተሰራ ያለው የከተማ ኮሪደር ልማት የኮሪደሩን የማልማት ብቻ ሳይሆን መንገዱን የማስፋት ስራ ነው አብሮ የተሰራ ያለውና ዴዲኬትድ የሆነ ሌን ለእንደዚህ አይነት ማስ ትራንስፖርት ለቢያሪቲም ለሌላው ዴዲኬትድ የሆኑ ሌኖችን ፕሮቫይድ ለማድረግ በቀጣይ የትራንስፖርት ሚኒስትሪም የትራንስፖርት ተቋማቱም እንደዚሁ የሚሰሩበት ነው የሚሆነው። በመሰረተ ልማት ዝርጋታ ላይ የሚፈጠሩ ክፍተቶችን ለመፍታት የክትትል ስራዎችን ማጠናከር እንደሚገባ በዚህ መድረክ አጽንኦት ተሰጥቶበታል። በዚህም እንግዲህ ሁሉም ባለድርሻ አካላት በእኔነት ስሜት ሊተባበሩና ሊረባረቡ እንደሚገባ ተነስቷል።